የኔ እንደማለት ጥያቄ ልጠይቅ። አንድ ጥያቄ ገንዘብ ጠይቄ ነበር። ችግሩ ጥያቄ ችግር የለውም። ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ተበድሏል። ምናልባት ጤና ይስጥልኝ። አዶና ይባላልው። 3 ሰርፕራይዞች አዘጋጅቼላችኋለሁ። ብዙዎቻችሁ አታምኑትም። ችግር ላሚን ያማል እንግዲህ ይህ ይመስላል። የታባት ምንድነው በእጅ ያስከው? ችቦ ገዝተ ነው እንዴ አዶናይ? ሰላም የገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ የሚያስቅና የሚያዝናና ቪዲዮዎችን ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ። እንደተለመደው ማይ ፋሚሊ ይህን ቪዲዮ በላይክ እንጀምረዋለን። ለመላው የክርስትና እምነት ተከታዮች እንኳን ለቡሄ በዓል ነው የሚባለው መሰለኝ አይደል? ለቡሄ በዓል በሰላም አደረሳችሁ እያልኩኝ ግን የዘንድሮ ቡሄ ትንሽ ለወጥ ብሎብኛል። አንዳንድ ልጆች በአራዳ ቋንቋ ነው የሚዘፍኑት የሚጨፍሩትና እስኪ ላሳያችሁ እሱን ነው መንሼ ከፈቱ ጋሼ እጭንናው መንሼ ከፈቱ ጋሼ እሽንደው ማዘር ከፈቱ በር እጭንናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻዎቼ እችዚያ ማሽዶ አችንድ ልጅ እችዚማ አችንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ ልጅ እንደመቸንሽ ይፋል በቴሌ ብር በንግድ ባንክ ብለው እንዴ ምንድነው አንዴ ይቀልዳሉ ነው ፋዘር። ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎች ከኛ ፍሩ ምን እዚህ ምን ይሰራሉ እኮ ጭራሽ ስድብ ስሜላ ጭራሽ ምጭርቃት ፈልገው ነው ስታይል ያዘ አሽመት እስከ አሽመት ድሽገምና በላይ ፍረስ ቦት ድሽገምና ይሄ ቤት ድሽገምና ዘንድሮ 10 ብር 5 ብር ከሰጣችሁ አመት እስከ አመት ምናምን የለም ምርቃት ወፍ። አንድ ሴትዮ ደግሞ ወዮ ሲጨፍሩ ታይቷሉና እስኪ ዙም ቪዲዮ ደግሞ ላሳያችሁ። ይዟቸው ተጓዘ የምረጣቸው በፊታቸው ሳለ ድንግል ተለወጠ ኢየሱስ ያበራ ልባቸው ቀለጠ። ማዘርማ የሆነ የማይታይ ድብቅ ኤርፎን አድርገው ነው እየጨፈሩ ያሉት እንጂ አንዱ ምን እንዳለ ታውቃላችሁ? ማዘርማ በሐሜቱን ላይ ይጨፍራሉ አለ። አባት ሰላም እንዴ በኮማን ነው በለው። ምን ላድርግ? ትሪቡናል ሰላም ወስዶት መች ነው ቅዳሜ ነው እሑድ ዕለት አርሰናል ዋንጫ በልቷልና ዋንጫ ሳይሆን ብቻ በዛ ሙርተ ይዞ ነው ትሪ ነበረ ዋንጫው ሽልማቱና ለዛ ነው የአርሰናል ደጋፊዎች እንግዲህ ቅር እንደማይላችሁ እርግጠኛ ነኝ። ይመቻችሁ። የምገረመው አንድ ቀን ፌደራል የመጣኝ ቀን አንዴ ሰፈሩ ጸብ ተነሳና ማርያምን ጥቁር ዱላቸው እንደ ፍሌክሲብል ነው ውስጡ ኤሌክትሪክ አለ። አንዴ ጀርባዬን ሲለኝ ዱላውን የቀማሁት መስሎኛል። ሳየው ሰንበር ነው። ይሄ ነገር ግን እውነት ነው። እግዚአብሔር ለኔ ደርሶብኛል። አንድ ስቴዲየም ልገባ ተረበሸ ሰልፉና በቃ በጣም ለመግባት ስለፈለኩኝ በዚህም በዛም ብዬ ለመግባት ወሰንኩኝ። ከዛ በኋላ አባረሩን ከበሩ ማለት ነው። ከአስፓልቱ ተሻግሮ በጊዮን ሆቴል በኩል አረጉንና እንደምንም ብዬ አመለጥኩና ስሮጥ አባረረኝ አንዱ ፌደራል ማለት ነው። አባረረኝና ግራጄን የመታኝ መሰለኝ። ግራጄን በጎማው መታኝ። ከዛ በኋላ ልነግራችሁ አልችልም። እንደዚህ ነው ያዘነበልኩት። እውነት ከበደኝ። ይሄጂ ግድንግር ነው ያክለው የብረት ገፊ ነው የሚመስለውና የደረሰበት ያውቃል ይሄን ስሜት።
ጤና ይስጥልኝ አዶና ይባላልው 3 ሰርፕራይዞች አዘጋጅቼላችኋለሁ ብዙዎቻችሁ አታምኑትም ችግር የለውም ላሚን ያማል ሰላም በልልኝ አንዴ ሰላም ናችሁ ይመስላል ሰላም በልልኝ አንዴ አባችሁ ኦኬ ሜሲ ሜሲ ከዛ ደግሞ እዚህ ጋር ቤሊንጋም አለ ከዛ ደግሞ ላሚን ያማል my god 3 of the best soccer players in the world at the same time this is crazy አፈምሳቸው በጣም አሪፍ ነው እንደ ኢትዮጵያውን ስፒድ እንዳፈመስከው እነዚህንም አሪፍ ነው ጥረት ደስ ይላል ግን ላሚን ያማል የተባለው ልጅ ማለት ነው በስማም በሱ ልጅ የተፎገረው ፉገራ ልነግራችሁ አልችልም አንዱም እንዳለ ታውቃላችሁ እዚህ ቪዲዮ ስር ግን ላሚን ያማል ራይል ጌቱን ነው የሚመስለው አለ ላሚን ያማል እንግዲህ ይህ ይመስላል የታባት ምንድነው በእጅ ያስከው ችቦ ገሰ ነው እንዴ አዶናይ ይሄ ላሚንን ሳይሆን እዛ ጋር ያለችው ላሟን ይመስላል እንደ ውድድሩሻ ስልል ያለ ልጅ አምጥተ ላሚን ያማል ትለናል እንዴ ባምቡሃ ነው እንዴ ያደገው እንዴ ድርቅ ብሎ የቀበሌ ስጋ ነው ይመስለው የኮንዶሚኒየም ዘበኛ ያመጣችሁ ሰው ይመስላል ማለት ጀመራችሁ ላሚን ያማልን ሰው አክሊሉ ለማን ትመስላለህ ይሄ እኮ መልካም ወጣት ወስደው ለምን ይቀማል ነው መባል ያለበት እንዴ እንደ ሀገር ያመናል ነው እንዴ ሮስት ትጠላላችሁ እግዚአብሔርን የሀገር ነው በቃ የተፎገረው ጋይስ አዎ የሺ ጋብቻ አልማስ ምንዳሎ ሶሬሳ ምታዱ ብሪኖ ሲደማር በጥቅላላ አፍሪካ ስሙኒኖ አልማስ ምንዳኖ አሆ የለበኑ አሆ የሺ ጋብቻ አሆ የሺ ጋብቻ مشراونا تسام مشراونا سماوتي لفلف هارينا كامسا مشراونا تسام اهو يلبنو اهو هاي سوريسا يلبنو اهو يلبنو አንተ ምንድነው ባይዘው ሶሬሳ የዛሬ አመት ነው የዛሬ 2 አመት በጣም ቫይራል ነበረ በቃ ሰዎች በሱ ቪዲዮ እየለቀቁ በሱ ማለት ገብቶ የሆነ ሱቅ ላይ ይጨፍራል በዛውም ቤቱን ያስተዋውቃል ማለት ነውና ቫይራል ነበረ በጣም የሚገርም አሪፍ በቃ ማይደክሙ ሰው አለ አይደል እንደዛ አይነት ሰውዬ ልክ ደሞ ስቀበል እሺ ኪራይ አስቤዛ ትራንስፖርት ቀለብ ፈጠፈጥ ይላል መጨረሻዬን አሳምሮ ማለት ነው ሰላም ነው አሎ ዘር ምስኪን ደህና እሺ ሰላም ነው ወንድሜ እንዴት ነህ ሰላም ነህ አለ እንደና ልዘፍንልክ ነበር ፍቃደኛ ነህ አረ ምንም ችግር የለ እኔ ደስ ነው የሚሉኝ ይገርም አራለው ከከንፈር አይ አለኝ ንግግር ታይ በእናትሽ ታይ ሳሚው ሲላይ ለዛው ቺያደቤን እንልልሳ ስራውን ይስራበት አይ አባ መላ አይ አንተ ባለቅኔ አይ ልቤን ያለ ከልካይ ዘረፍክብኝ ወይኔ ዲና አሎ ዘር ምስኪን ባይዘው ቢሰማሽ ነበር የሚገርመኝ እንዴ ከስራው ልታፈናቂው ነው በአለቀ ባለው አንድ ጥያቄ ገንዘብ ጠቂ ነበር ችግሩ ጥያቄ ችግር የለው ዘርበል የመጀመሪያ 1 ሚሊዮን ሰራ ስንት አመት ነበር እኔ 1 ሚሊዮን ያለኝ የደም ሴል ነው ብራዘር አታስጨንቀኝ እየቀረድኩ አይደለም እኔ ትውልዱን ይጠቅማል ወጣቱ እንደማያነቃቃል ብዬ ይኸውልህ እኔ 1 ሚሊዮን ብር በሰራ ስንት አመት ታሰራለህ ነው እንጂ ስንት አመት እኔ ምንም
ሂድ ከዚህ በእናትህ ልታስራት ነው ደግሞ አንቄ ልገላት ምን አትሄድ ከዚህ ስራ የለም እሺ አስተላልፍ እሺ ደግሞ ጎሞ ተኝቶባል ልንገርህ ብዬ ተከሰዋለሁ ይሄ እንዳፈነዳብ ይሄ ተናግሮ አናጋሪ ልክስ ሲያስጠላ ለማኝ ቲ ግዝጥና ድሮ ቀረ ክሬቲቪቲ በቃ ትጠላላችሁ ህዝብን እናመሰግናለን በቃ የኢትዮጵያ ህዝብ ይቅር ይበልልን ነው ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጅ ነው ይናፍቀኛል ተበድሏል ምናልባት ያለውን ፈተና አልፏል ሁላችን በፈተና ይመጣልን እናትና አባቶቻችን አስመችቶ አይደለም እዚህ ደረጃ ያደረሱ ማንንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ ይችላል ስለዚህ ችግር አለ ተፈትነሃል ቤተሰብ ናፍቀሃል ከኔ በላይ ባናፍቅም እኔ ናፍቄያለሁ ወንድሞቼ ናፍቃሉ ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ በአላቅም እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበር እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል አንድ ወቅት አየሁት በቃ የልጅነት ጉዳይ አሳስቶ የሆነ መንፈስ አሳሳቶ አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበት ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኜ አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው ማገለግል ውሃ ነው ምሰራው ማልማት ላይ ነው ያለሁት ስለዚህ አሁንም እድሜ ለልማት ጉልበቴን ዕውቀቴን ለህዝብ ነው ማረጋውና ለህዝብ እየሰራሁ ያለው ግን በአንድ በት ማበላሽው ነገር ሊኖር ይችላል ልክ እንደሚኪ አበላሽ ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያቀርብ አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ ይሆነ የተሰማ ህይወት ሊኖር ይችላል የልጅ እኮ ይቅር ማለት አለባቸው ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባጅ ህይወቱን መስዋዕት ያደረገ አሁን ራሱ በሚዲያው የሱስ ተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ጥሎ ማለፍ ነው ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ ለሱ አድናቂዎች ለሱ ወንድም ጓደኛ ቤተሰብ እንደን ይቅርታ አድርጉልኝ ማዘር ይበቃል እናታችን አይደለም ጆከር አንድ ጊዜ ቪቲ አንድ ድል ጆከር አንድ ድል ሰያለች ነው ባለቤቴ እኮ በጣም ነው ያዘው ሰማው ሚኬ ሌላውን ሁሉ ትተኸው ማለት ነው ቡና እማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ ይቅር ይበሉ ይቅር እንዲሉ ሚኩዋ በቃ እናታችን በቃ ማዘር ይበቃል ማዘር ትንሽ ማዘር ይበቃል እናታችን አይደለም ጆከር አንድ ጊዜ ከሴት ነው የተፈጠራችሁት ተክለ ማርያም አይደለም ህዝብን እናመሰግናለን በቃ የኢትዮጵያ ህዝብ ይቅር ይበልልን ነው ይቅር ይበልልን አራት ልጆች አባት የሆንከው ወንድማችን አቶ ፋሲል እሸቱ እንኳን ደስ አለ እንኳን አብሮ ሰላም ሰግናለሁ እንዴት ነው አባትነት ይህ ህመም ነው እኔም ህመም ውስጤ ቆስሏል በጣም ደስ ይላል ደስ የሚል ስሜት አለ ውሃውኝ በቀር በእናቴ ማህፀን በእውነት
ኤዲተሮች ነፍሳቸው አይማርም። ልጁ አሁን አስቦት በእንስ እንደዚህ ሆኖ አውቶቡስ ሰዓት እንኳን ደስ አለት ባለቤቱ ወንድ ልጅ ተቀላቅላለች። እሰይ ኦኬ። ስለዚህ አጠቃላይ ሂሳቡ 180 ሺህ ብር መጥቷል። 180 ሺህ? አዎ። ለምን ለልጁ ነው? አዎ የወሊድ 180 ሺህ ብር። በምጥ ነው እኮ የወለደችው? አዎ በምጥ ነው። እናንተ ጋር እኮ ለቀን የቆየችው ምንድነው 180 ሺህ ማለት ምን ማለት ነው? አዎ ይሄ አሰራራችን ነው። ከዚህ እንዴት ነው ምን ማለት ነው? እኛ እኮ ፈልገን ወደን ፈቅደን የወለድነው ምንም እኮ እዚህ ውስጥ አስተዋጽኦ የላችሁም። በነገራችን ላይ እኔና እሱ ወጣት ነው። እንዴት ነው አልገባኝ። ማስረጃኝ እስቲ። ያው ግን የሚገባትን እንክብካቤ ተደርጓል። ፕሮፌሽናል የሆኑ ዶክተሮች ምን ያደርጋችሁ? ፕሮፌሽናል ይሉሽ በየ30 ደቂቃው ትገባላችሁ እንዴት ነሽ እያላችሁ ነው የምትወጡት። ለምን አደረጋችሁ? ይኸውልሽ 180 ሺህ ልጁ ተወልዶ እስኪያድግ ራሱ አያስወጣኝ። እኔ ብሩ የለኝ የኔ እናት። አሁን እሷን ልጄንም ሰጡኝና አሉታ። ስለዚህ እንደዚህ ማድረግ አለብን ማለት ወደ ህግ አካል መሄድ ይኖርብናል። አረ ወደ ህግ ሄዱ። እኔም እሷ ልጅ ሄዳል። ልጁ ወይ ሲያደግ ሰርቶ ይክፈል 180 ሺህ። ኦኬ አሁን ሰዓት ወደ መተዋባት ብንመጣና ሂሳቡ አንግባባን። ይኸውልሽ ትሰሚያለሽ፣ እሷንም ልጁንም ሌላ በደግም ራሱ በዚህ ብር አኖራቸዋለሁ። እኔ ገብቶሻል? አንቺ 180 ሺህ ለ3 ቀን ጥበቃ ጥሩልኝ። ያለ ዋንጫ መግቢያ ነው እንዴ እናንተ ሆስፒታል 180 ጥሪው። አዎ እንደውም ልጁ ነው አይመስል ጥቁር ነው። ካደ መጨረሻ ላይ ግን ማለት ነው በቀልድ ውስጥ ያለ ቁም ነገር ነው። በቃ ሆስፒታሎቻችን እንዲህ ናቸው። ልጅ ግዢ ሆኗል እዛ ሆስፒታል። ለራሱ አማታል ያልቆት ግዙልትልኛል። ይመች እግዚአብሔርን። ይሄ ራሱ አንደኛ ክሬቲቪቲ ነው። ባጃጅ what አንቺ ባጃጅ ነይ ባጃጅ ነይ ባጃጅ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ባጃጅ ነይ። አንተ ገነት አትገባ። ስማ ቦልድ አሁን በዚህ እንሳቅ ጋይስ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ እንደኔ ይመስል ነበረ። ቪዲዮቹን እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በሚያዝናና ቪዲዮ እስከምመለስ ድረስ ይመቻችሁ።